ውድ አድማጮቼ ተመልካቾቼ እንዴት ሰነበታችሁ? እኔ እግዚአብሔር ይመስገን ደህና ነኝ። የዛሬው የትምህርታችን ርዕስ የወር አበባ በውስጡ ምን ምን ውህዶችን ይዟል የሚለውን ዛሬ በዚህ ቪዲዮ አብረን እናያለን። አድማጮቼ ተመልካቾቼ ዛሬ የምንመለከተው ጉዳይ በጣም አስፈላጊ ነው። ለእናቶቻችን፣ ለእህቶቻችን፣ ለልጆቻችን እጅግ በጣም የሚጠቅም ቪዲዮ ነው። ነገር ግን ብዙዎቹ አይገነዘቡትም። ስለሆነም በቀላሉና በጥናት ላይ የተመሰረተውን መረጃ ዛሬ በዚህ ቪዲዮ እናየዋለን። የወር አበባ መጠኑ ስንት ነው? በአንድ የወር አበባ ጊዜ ከ5 እስከ 7 ቀን የሚቆይ የወር አበባ ከ5 እስከ 80 ሚሊ ሊትር ድረስ ይፈሳል። ከ80 ሊትር በላይ ከፈሰሰ የጤነኝነት ምልክት አይደለምና አቅራቢያ ወደሚገኘው የሕክምና ጣቢያ ሄደው ምክር ማግኘትና ሕክምና ማግኘት ያስፈልገውታል። የወር አበባ ትኩስ ደም ወዲያው የመጣ አካባቢ ቀይን ሲሆን እየቆየ ሲሄድ ይጠቁራል። ቡናማ መልክ፣ ጠቋራ መልክና የተዘረዘሩት ነገሮች ኖርማል ናቸው። የወር አበባ በውስጡ ምን ይዟል? አንዳንዶቻችን ወይም ደግሞ ብዙዎቻችን የቆሸሸ ነው፣ የማይረባ ነው ብለን እንድንረዳ የሚያደርጉን አንዳንድ ባህላዊ ነገሮች አሉ። እነዚያ ትክክል እንዳልሆኑና በውስጡ በጣም ጠቃሚ የሆኑ ኮምፖነንቶችን ወይም ይዘቶችን ወይም ንጥረ ነገሮችን የያዘ እንደመሆኑ ላሳያችሁ እፈልጋለሁ። በውስጡ 8 ነገሮችን ይይዛል። ቀይ የደም ሴልን ይይዛል። ቲሹን ይይዛል። ሙከስን ይይዛል። ከብልት የሚመነጩ ፈሳሾችን ይይዛል። ነጭ የደም ሴሎችንና ባክቴሪያዎችን ይይዛል። ልዩ ልዩ የፕሮቲን አይነቶችን ይይዛል። ሆርሞኖችን ይይዛል። ኤሌክትሮላይቶችን ይይዛል። እነዚህን ወደ ኋላ በተን እያደረግን እናያቸዋለን። ስለዚህ ቀይ የደም ሴልን ይይዛል። ከ35 እስከ 50% ድረስ የሚሆነው ከዩትረስ ውስጥ ከትንሹ የደም ሴል ቬዝሎች የሚገኝ ሲሆን ቀይ የደም ሴልን ይይዛል። ፕላዝማን የሚይዝ ክፍል ነው። ሌላው ኢንዶሜትሪያን ቲሹ የያዘ ነው። ይህ ከ30 እስከ 40% ድረስ ኢንዶሜትሪያል ቲሹ የያዘ ሲሆን የዩትረስን የተበጣጠሱ ፍጥረት ሊሆኑ የነበሩ እና ቲሹዎችን ይዞ በወር አበባ ውስጥ አብሮ የሚፈስ ነው። ስስ ክፍሎችንና የሞቱ ሴሎችን የያዘ ሴል ሲሆን ሶስተኛ ሰርቫይካል ዝልግልግ ነገር ወይም ሙከስ የሚባለውን አይነት ይይዛል። ሙከስ የራሱ አገልግሎት አለው። ከ7 ከ8 በላይ አገልግሎቶች አሉት። ነገር ግን የወር አበባ ሲፈስ ይህንን ሙከስ የያዘ ነው። ሰርቫይካል ሙከስን የያዘ ነው፣ ወይም ዝልግልግ ያለ ነገርን የያዘ ነው። ከ5 እስከ 10% ድረስ የሚሆነውን የማህፀን ውስጥ ዝልግልግ ነገር የያዘ ነው። ይህ ሁኔታ ማህፀንን መከላከልና ማጽዳት የሚችል ዝልግልግ ነገር ነው። አራተኛውን ነገር ደግሞ የመራቢያ ክፍል ብልትን፣ ማህፀንን ሳይሆን ዩትረስን ሳይሆን ከውጭ ያለው የብልትን ፈሳሽ የያዘ ነው። እሱም ከ5 እስከ 10% ድረስ የብልት ፈሳሽን የያዘ ነው። ከመራቢያ ግድግዳው ወይም ደግሞ ከብልት የግድግዳው የሚገኝ ፈሳሽን የያዘ ሲሆን ይህ ተፈጥሯዊ የብልት ፈሳሽ ነው። 5ኛ ባክቴሪያና ነጭ የደም ሴሎችን ጭምር የያዘ ነው። ከ1 እስከ 5% ድረስ የሚሆኑት እነዚህን የያዘ ነው።
ባክቴሪያው ወደ ውጭ ከወር አበባ ጋር አብሮ ይወጣል። ስለዚህ የወር አበባ ባክቴሪያንን የያዘ ነው ማለት ነው። የሞቱ ሴሎችም አብረው ከወር አበባ ጋር ይወጣሉ። ስድስተኛው ፕሮቲንን የያዘ ነው። በጣም የሚገርመው ደግሞ ይሄኛው ክፍል ነው። ፕሮቲንን የያዘ የብልት ፈሳሽ የውጨኛው ክፍል ወይም ደግሞ ከወንድ ጋር የሚገናኙበት ክፍል የብልት ፈሳሽ ውስጥ 388 የፕሮቲን አይነቶች የያዘ ነው የሚል ጥናት አግኝቻለሁ። ሌላው የወር አበባ ደሙ ውስጥ ደግሞ 385 የፕሮቲን አይነቶችን የያዘ ነው። የኢንዶሜትሪያል ቲሹ ራሱ ከማህፀን ውስጥ የሚወጣው ከኢንዶሜትሪ ቲሹ የሚወጣው ከ605 በላይ የፕሮቲን አይነቶችን የያዘ ነው። ስለዚህ የወር አበባ እነዚህን ያህል ፕሮቲኖች የያዘና የወር አበባ ነው ማለት ነው። ሰባተኛው ሆርሞኖችን ይይዛል። ከአጠቃላይ ፈሳሽ ውስጥ ከ1% በታች የሚሆን ይዘት አላቸው። የእነዚህ የሚገኙት ሆርሞኖች እነዚህ የወር አበባ ውስጥ የሚገኙት ሆርሞኖች ኢስትሮጂን የሚባለውን ይይዛል። የወር አበባ ፕሮጀስትሮንን ይይዛል። የወር ፓርሶቶግላንድስን፣ ኤፍኤስኤች እና ሉቲናይዚንግ ሆርሞኖችን ይይዛል። ስለዚህ በአጠቃላይ የወር አበባ ሆርሞኖችን ከ5 እስከ 6 የሚሆኑ ሆርሞኖችን የሚይዝ ፈሳሽ ነው ማለት ነው። ስምንተኛውና የመጨረሻው ኤሌክትሮላይቶችን ይይዛል። ሶዲየምን ይይዛል፣ ፖታሲየምን ይይዛል፣ ካልሲየምን ይይዛል። እነዚህ በመጠን በጣም ትንሽ ቢሆኑም እነዚህን የያዘ ፈሳሽ ነው ማለት ነው። አድማጮች፣ ተመልካቾችን የወር አበባ 8 አይነት ንጥረ ነገሮችን በውስጡ የያዘ ከእናቶቻችን ከእህቶቻችን ከልጆቻችን የሚወጣው ፈሳሽ እነዚህ 8ቱን አይነት የያዘ ፈሳሽ ነው ማለት ነው። ወደ ፍሬ ነጥቦች ስንሄድ የወር አበባ ማህፀንን ማጽዳትና ማጠብ ዋና ስራው ነው። የወር አበባ ደም ብቻ አይደለም፣ በውስጡ በርካታ ጠቃሚ ንጥረ ነገሮችን የያዘ ጭምር ነው። የወር አበባ ሌላው በጣም የሚገርመው እና የደነቀኝ ነገር ቢኖር የወር አበባ ለአንዳንድ የላብራቶሪ ምርመራዎች እንደሚጠቅም አንዳንድ ጥናቶች አሉ። በዚህ ዙሪያ ለወደፊት እመጣበታለሁ። ነገር ግን ለሄሞግሎቢን ኤዋንሲ የስኳር ታካሚዎች አንዱ የምርመራ አይነት ሲሆን እሱ በጣም ለሱ ምርመራ ጠቃሚ እንደሆነ አይቻለሁ እና እኔም ገርሞኛል፣ ደንቆኛል። ስለዚህ በዚህ ጉዳይ በሰፊው ለመጣበት አስባለሁ። ጤነኛ ሴት ልትባል የምትችላቸው ብዙ መንገዶች ያሉ ቢሆንም የወር አበባ ማየት የጤነኛ ሴት አንዱ ምልክት እንደሆነ ሁላችንም የምናውቀው ጉዳይ ነው። ቢሆንም በጊዜው በዚያን ሰዓት በዚህ አካባቢ ልዩ ጥንቃቄ ያስፈልገዋል። ኢንፌክሽን እንዳይኖር፣ ተጨማሪ ነገሮች እንዳይኖሩ ልዩ ጥንቃቄ ያስፈልገዋል። በዚህ ላይ በሚቀጥለው ቪዲዮ እናየዋለን። ስለሆነም የወር አበባ ደም ውስጥ ምን እንዳለ በመረዳትና በማወቅ ስማርትና ደህና ሆኖ ሴፍ ሆኖ መቆየት ይቻላል። ስለዚህ የወር አበባ በውስጡ በርከት ያሉ ኮምፖነንቶችን ይዘቶችን አጭቆ የያዘ ከእናቶቻችን ከእህቶቻችን ከልጆቻችን የሚወጣ ፈሳሽ ነው ማለት ነው። እንዲያውም ለአንዳንድ የላቦራቶሪ ምርመራዎች ሊጠቅም እንደሚችል የሚጠቁሙ መረጃዎች አሉ። በስፋት እነዚህን አይቼ እንደማቀርብላችሁ ቃል እየገባው የዛሬው ቪዲዮዬን እዚህ ላይ አብቅቻለሁ። በሚቀጥለው ጊዜ ሌላ ቪዲዮ እስከምንገናኝ ድረስ ጤና ይስጥልኝ። ሰላም።